4,59,000 ብር ይሆናል ማለት ኢትዮጵያ ውስጥ ያልተለመደ በቪላ ስታንዳርድ የተሰሩ ያሉ አፓርትመንቶች ናቸው። እስከ 1 ሚሊዮን ብር የሚደርስ ዲስካውንት ላይ ነው ያለው። ሴሊንግ ሃይቱ በጣም ረጅም ግሬስ ይሰጣል ለቤት በጣም ብዙ ሰዎች ለኑሮ እንዲሁም ለኢንቨስትመንት ከሚመርጧቸው አካባቢዎች አንዱ ዋና ከ120 ሺህ ብር ጀምሮ ነው የሚከራየው። 120 ሺህ ብርና ከዛ በላይ ነው። ሜካኒካል ቬንቲሌሽን ተገጥሞለታል። ናቹራል ላይትም በጣም አሪፍ የሆነ ናቹራል ላይትም እንዲያገኝ ተደርጎ በደንብ ሰፊ መስኮት ተሰርቶለታል ማለት ነው። አንዱ ቤት ከአንዱ ቤት የማይታዩበት አሪፍ የሆነ ባልከኒ ይኖረናል። ሰፋፊ ባልከኒ እዛ ጋር ወጥቶ ቡና መጠጣት ሊሆን ይችላል። አየር መውሰድ የሚችሉበት ሰፋፊ ባልከኒ አካተን ይዘን መጣ። እንኳን ወደ ሜትሮ ሪል ስቴት በሰላም መጣችሁ። እንኳን ደህና ቆያችሁን። እንግዲህ በሚዲያችን በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን እየቃኘን ለቤተሰቦቻችን እናደርሳለን። ለዚህ ሳምንት ደግሞ ሜትሮ ሪል ስቴትን መርጠናል። ራስን ከማስተዋወቅ ጀምረ ሜትሮ ሪል ስቴት ማን ነው የሚለውን ብትነግረኝ። እሺ፣ አመሰግናለሁ። ስሜ አምሩዲን እባላለሁ። የሜትሮ ሪል ስቴት የሽያጭ አማካሪ ነኝ። ስለ ሜትሮ ሪል ስቴት ስናወራ ደግሞ ሜትሮ ሪል ስቴት ላለፉት 58 ዓመታት በተለያዩ የቢዝነስ ዘርፎች ላይ የቆየ በጣም ግዙፍ ኩባንያ ነው። ለአብነትም ሜትሮ ቆርቆሮን ማንሳት እንችላለን። ይጋ ኃይሌ፣ ካንጋሮ ፎን ማንሳት እንችላለን። እንዲሁም ደግሞ በሪል ስቴት ዘርፉ ደግሞ ኖቫና ሪል ስቴትን ጨምሮ በተለያዩ የቢዝነስ ዘርፎች ላይ በጣም ስኬታማ 58 ዓመታትን ያሳለፈ ግዙፍ ካምፓኒ ነው። አሁን ላይ ደግሞ እዚህ ቦሌ ቡልቡላ ላይ ቅንጡ ኮምፓውንድ አፓርትመንቶች ኦልሞስት 60 ሺህ ካሬ ላይ ያረፈ አፓርትመንቶችን የገነባ እንዲሁም ለደንበኞች እየሸጠ ይገኛል ማለት ነው። ኦኬ፣ በጣም ጥሩ። እንግዲህ በነገርከኝ መልኩ የተለያዩ ስራዎችን በመስራት ልምድ ያካበተ ድርጅት ነው። ወደ ሪል ስቴቱም ከገባችሁ ደግሞ ሰንበትበት ብላችኋል። ምናልባት እንጥቀስ ቢባል ምን አይነት ሳይቶች ላይ ነው እናንተ ገንብታችሁ ለደንበኛ ያስረከባችሁት? አሁንስ አክቲቭ የሚባሉት ሳይቶች ከቡልቡላ ውጪ ሌላ ቦታ ይኖራሉ ወይ? አሁን ላይ በህት ኩባንያዎች ያስረከባቸው ያሉ ሪል ስቴቶች አሉ። እዚህ ቡልቡላ አካባቢ እኒና ኖቫ ሪል ስቴትን ጨምሮ ነዋሪዎች ገብተው የኖሩባቸው የሚገኙ ማለት ነው። እዚህ ቡልቡላ ስላለው ሳይታችን ስናወራ ደግሞ እዚህ ግቢ ላይ 60 ሺህ ካሬ ላይ ያረፈ አፓርትመንት ቤቶችን፣ ቪላዎችን እንዲሁም ታውን ሃውሶች አሉ። ቪላ ቤቶቹም እንዲሁም ታውን ሃውሶችን አፓርትመንቶች ላይ ሰዎች ቤታቸውን ገዝተው እየኖሩበት ይገኛሉ። እዚህ አፓርትመንት ላይ ኦልሞስት 80% እና ከዛ በላይ የሚሆኑ ደንበኞች ገዝተው ቤታቸው እየኖሩበት ይገኛሉ። በልዩነት እንጥቀስ ቢባል ብዙ ሪል ስቴቶች ሀገራችን ላይ ስላሉ ሜትሮን በዚህ እንለያለን ማለት እንችላለን። በጣም አሪፍ ጥያቄ ነው። እንግዲህ ሜትሮ በጣም ብዙ የሚለዩት ነገሮች አሉ። እንግዲህ ኮምፓውንድ አፓርትመንት በብዛት ብዙ ጊዜ አይገኝም። በጣም ብዙ ሰዎች የሚመርጡታልና ኮምፓውንድ አፓርትመንት ነው የገነባ የሚገኘው 60 ሺህ ካሬ ላይ ያረፈ 60 ሺህ ካሬ ላይ እንደማረፉ ደግሞ በፍሎር አንድ አባወራ ብቻ የሚኖሩባቸው G+3 እና G+4 ቤቶች ናቸው። እዚህ 60 ሺህ ካሬ ላይ ኦልሞስት ወደ 45 ሺህ ካሬው አካባቢ ቪላ ቤቶችና ታውን ሃውሶች ነው ያሉበት። ያ ማለት አንድ አባወራ ብቻ የሚኖሩባቸው ማለት ነው። ከዛ በተለፈ ደግሞ አፓርትመንት ቤቶች ላይ ደግሞ በፍሎር አንድ አባወራ ብቻ ነው የሚኖሩባቸው። እንደዚህ በፍሎር አንድ አባወራ G+3 እና G+4 ናቸውና ይሄ ለየት ያደርገናል። እንግዲህ ኢትዮጵያ ውስጥ ብዙም ያልተለመደ በቪላ ስታንዳርድ የተሰሩ ያሉ አፓርትመንቶች ናቸው። ከዛ ባለፈ ደግሞ ቡልቡላ በሎኬሽን በጣም ተመራጭ ነው። ከጊዜ ወዲህ በጣም ብዙ ሰዎች ለኑሮ ከሚመርጧቸው እንዲሁም ለኢንቨስትመንት ከሚመርጧቸው አካባቢዎች አንዱ ዋናትና እዚህ ቡልቡላ ላይ መገኘታችን ከብዙ ከሚለዩ ነገሮች አንዱ በጥቂቶቹ እነዚህ ናቸው። እንግዲህ ቡልቡላ ላይ አሁን ላይ አፓርትመንት ቤቶችን እያስገነባ የሚገኘው ሜትሮ ሪል ስቴት ብዙ ሪል ስቴቶችን ላውንች ለማድረግ እየሰራ ይገኛል። ያ የሚሆነው ግን 80% እና ከዛ በላይ ሲደርሱ ነው። ምናልባት ከዚህ በፊት እዚህ ሳይት ላይ ካየ ነው 80% ከደረሰ በኋላ ነው ለሚዲያና ለሽያጭ ለደንበኞች ያወጣው ማለት ነው። አሁንም ቢሆን በጣም ብዙ ሳይቶች አሉ። እነዚህ ሳይቶች ግን ላውንች የሚደረጉት 80% እና ከዛ በላይ ሲደርሱ ይሆናል ማለት ነው። ኦኬ፣ የግንባታ ፕሮግረሱ ነው 80% መድረስ ያለበት? አዎ፣ የግንባታ ፕሮግረሳቸው 80% እና ከዛ በላይ ሲደርሱ በትክክል ደንበኞች ቤታቸውን ያዩት እንዲገዙት ማለትና በዛ ደረጃ ነው ላውንች የሚደረጉት። በጣም ጥሩ። እሺ፣ አሁን ያለንበት ሳይት ላይ ያው አሁን ኦልሬዲ ለገበያ ያበቃችሁት ሳይት ላይ የተለያዩ ቤቶች ኦልሬዲ ሰዎች እየኖሩበት እያየን ነውና እዚህ ያሉን ስቶኮች ምን አይነት ስቶኮች ናቸው? አንደኛ ጥያቄ እሱ ነው። ሌላው ደግሞ እነዚህ ደንበኞች ቤቱን በምን ያህል ጊዜ ነው የተረከቡት? ዴሊቨሪ ታይማችሁ ምን ይመስላል? መልካም፣ እንግዲህ በጣም አሪፍ ጥያቄ ነው። እንግዲህ እዚህ አፓርትመንት ላይ ከመጀመሪያው ጥያቄ ስነሳለን ብዙ አይነት አፓርትመንቶች ይኖራሉ። ነገር ግን እዚህ ግቢ ላይ ያሉ 60 ሺህ ካሬ ላይ ያረፈው በፍሎር አንድ አባወራ ብቻ የሚኖሩባቸው G+3 እና G+4 ቤቶች ናቸው። እነዚህ ብዙ ጊዜ ኢትዮጵያ ውስጥ ያልተለመዱ ናቸው። አንድ ሰው በቪላ ስታንዳርድ ቪላ ቤትን አፎርድ ማድረግ የማይችል ሰው እነዚህ አፓርትመንት ላይ በፍሎር አንድ አባወራ ሴኩሪቲን ተጠብቆ መኖር የሚችልባቸው ቅንጡ አፓርትመንቶች ናቸው ማለት ነው። ከዛ ባሻገር ደግሞ ቅድም እንዳልኩ ታውን ሃውሶችና ቪላ ቤቶችም ይኖራሉ። ታውን ሃውሶችም ቪላ ቤቶችም አሁን ላይ ያልተሸጡ በጣም ጥቂት ቤቶች ነው ያሉን። ከዛ ባለፈ ደግሞ ሁለተኛው ለጠይቀን ጥያቄ ደግሞ ዴሊቨሪ ታይማቸው ላለፉት 2 ዓመታት ነው ስንሸጥ የነበረው። በእነዚህ ጊዜያት ውስጥ በ6 ወር ስናስረክብ ነበር። በ6 ወርና በ1 ዓመት ጊዜ ውስጥ ስናስረክባቸው ነበር። እነዛም ደንበኞች አሁን ላይ ገብተው የኖሩበት ይገኛሉ። ኦልሞስት ከ80% በላይ የሚሆኑት ማለት ነውና አሁን ላይ ደግሞ ሁለት አይነት የምናስረክብበት ሂደት ነው ያለው። እሱም በሰሚ ፊኒሽድ እና በፉሊ ፊኒሽድ ነው። ሰሚ ፊኒሽዶችን ደንበኞች በ6 ወራት ውስጥ ቤታቸውን ተረክበው ፊኒሺንጉን መጨረስ ይችላሉ። ሌላው ደግሞ ፉሊ ፊኒሽድ ደግሞ በ1 ዓመት ጊዜ ውስጥ ጥንቅቃሪ እናስረክባቸዋለን ማለት ነው። በጣም ጥሩ። እሺ፣ አሁን እንግዲህ ያለንበት አይ ቲንክ ሙሉ በሙሉ ተገንብቶ ያለቀ ቤት እያየን ነው። ከነዚህ ውስጥ ምናየው ቤት ካለ ለቤተሰቦቻችን ማሳየት ብንችል?
አዎ እንችላለን። ያው አሁን ላይ ለሳምፕል ተብሎ የተዘጋጁ ቤቶች አሉ። ሰዎች የኖሩባቸው ከሚገኙ ቤቶች ውስጥ አንዱን በደንብ ገብተን ያለውን ዲቴል ማየት እንችላለን። በጣም ጥሩ። በጣም ሰፊ ስፔስ አለን። ይሄ ስፔስ ለፓርኪንግ እና ለግሪን ኤሪያ ታስቦ የተሰራ ነው። ኦልሞስት ቤቶቹ አልቆ ለደንበኞች የተረከቧቸው ቤቶች ነው አሁን የምናየው። ስለዚህ እዚህ ጋር እነዚህ መሰረታዊ ስራዎች ተጠናቆ እነዚህ ብቻ ነው የሚቀሩት ማለት ነው። ኦኬ በጣም ጥሩ። ኦልሬዲ ቤቱ ተገንብቶ አልቋል ማለት ነው። ኦልሬዲ ሙሉ በሙሉ ተጠናቆ ለደንበኞች አስረክበን ያለበት ሁኔታ ነው ያለው አሁን ላይ። በጣም ጥሩ። እሺ እንግዲህ እዚህ ጋር እንደምታየው እንደገባን ሰፊ ስፔስ እናገኛለን። ባለ 3 መኝታውን ነው የምናየው ቅድም እንደነገርኩና እዚህ ጋር ስንገባ ይሄ ስፔስ ለተለያየ ነገር መጠቀም የሚችለው ስፔስ ነው ማለት ነው። ከዛ ባሻገር ፊት ለፊት እንደገባን ይሄን የመሰለ ኪችናችን እናገኛለን ማለት ነው። ኪችናችን አሁን ላይ ኦፕን ኪችን አድርጎ ነው እየተጠቀሙበት ያሉ ደንበኞቻችን። ነገር ግን ሰዎች በፈለጉት አማራጭ መስራት በክሎዝድም በኦፕንም መጠቀም ይችላሉ ማለት ነው። ከዛ ባሻገር ደግሞ ኪችናችን ለየት የሚያደርገው ሜካኒካል ቬንቲሌሽን ተገጥሞለታል። ስለዚህ ምግቦች ምንም አይነት ሽታ እንዳይኖራቸው ያደርጋል ማለት ነው። ስለዚህ ሳሎን ላይ ምንም አይነት ሽታ እንዳይሄድ ያደርጋል። ከዛ ባሻገር ደግሞ ናቹራል ላይትም በጣም አሪፍ የሆነ ናቹራል ላይትም እንዲያገኝ ተደርጎ በደንብ ሰፊ መስኮት ተሰርቶለታል ማለት ነው። ከዛ ባሻገር ደግሞ ኪችናችን እንደምታዩ እዚህ ጋር ለሰርኩሌሽን በጣም አሪፍ ነው። በጣም ሰፊ የሆነ ስፔስ ነው ያለው። ስለዚህ እንደፈለጉ መስራት እንደፈለጉ መጠቀም የሚችሉበት ለባለ 3 መኝታ በጣም በቂ የሆነ ኪችን እናገኛለን ማለት ነው። በጣም ጥሩ። ከዚህ ቀጥለን ደግሞ ሳሎናችን እናገኛለን ማለት ነው። እዚህ ጋር እንደገባን ሳሎናችን ለዚህ ፊት ለፊት እናገኛለን ማለት ነው። ሳሎናችን እንደምታዩ በጣም ሰፊ ነው። ለባለ 3 መኝታ በጣም ሰፊ የሆነ ሳሎን ነው ያለን። ይህ ሳሎን በተለይ ቤታችን በጣም ተመራጭ የሚያደርገው ሴሊንግ ሃይቱ በጣም ረጅም ነው። ጌጣጌጥ ቢሰቅሉ የተለያዩ ነገሮች ቢሰቅሉ ግሬስ ይሰጠዋል ለቤቱ በጣም ማለት እና ከዛ ባሻገር ደግሞ እዚህ ጋር ናቹራል ላይት እናገኛለን። ሁሉም ክፍሎቻችን ሁሉም ሩሞች የራሳቸው የቻለ ናቹራል ላይት አላቸው። በጣም ሰፊ ነው የሳሎን እንደምታየው። ይሄኛው 130 ካሬ ላይ ያረፈ ነው ባለ 3 መኝታው። አሁን ላይ ግን ካሬዎቹ አፕግሬድ አድርገን እየሰራን ያለበት ሁኔታ ነው ያለው። በጣም ጥሩ። እንግዲህ አሁን እንደማየው እዚህ ቤት ውስጥ ገብቼ ያየሁት በጣም ደስ የሚል ነገር አለ። እንዳልከውም ሲሊንግ ሄቱ በጣም ኮምፎርታብል ነው። ምክንያቱም አንድ ቤት ሲሊንግ ሄት ሲኖረው ግሬስም ይኖረዋል። ከሙቀትም አንጻር የተሻለ አየር እንዲኖረን ነው የሚያደርገውና ነገር ግን እንደ ሊሚቴሽን እዚህ ጋር ባልከኒ የለውም። አዎ እንግዲህ ይሄ ነገር ከዚህ በፊትም ለደንበኞቻችን በጣም ብዙ አስተያየቶች ሲመጡ ነበር። በዛ ምክንያት እነዚህ ኦልሬዲ ለደንበኞቻችን ያስረከብናቸው ቤቶች ናቸው። ከዚህ በኋላ ግን በኋላ እናያቸዋለን ያልኩ ቤቶች ሁሉም ባልከኒ ያላቸው፣ ለዛውም አሪፍ የሆነ ባልከኒ በሁለቱም በኩል መታየት እንኳን የማይችሉበት አሪፍ የሆነ አንዱ ቤት ከአንዱ ቤት የማይታዩበት አሪፍ የሆነ ባልከኒ ይኖረናል። ሰፋፊ ባልከኒ እዛ ጋር ወጥቶ ቡና መጠጣት ሊሆን ይችላል፣ አየር መውሰድ ሊሆን ይችላል የሚችሉበት ሰፋፊ ባልከኒ አካተን ይዘን መጥተናል ማለት ነው። በጣም ጥሩ። እሺ እንግዲህ ሳሎኑን በዚህ መልኩ አይተናል። መኝታ ክፍሎቹን መልካም። ስለዚህ የመጀመሪያው ማስተር ቤድሩማችን የምናየው ይሆናል ማለት ነው። ኦኬ እሺ እንግዲህ እንደምታየው ማስተር ቤድሩማችን አንድ ሌግዠሪ አፓርትመንት ማሟላት ያለበትን ነገር በሙሉ ያሟላ ቤድሩም ነው ማለት ነው። እንደምታየው የቤቱ ሴሊንግ ሄት ቅድም እንዳየነው በጣም ረጅም ነው ብለን ነበርና ቁም ሳጥኑ እንኳን ብናይ ሴሊንግ ሀይቱ ምን ያክል ረጅም እንደሆነ ማየት እንችላለን። በደንብ መጠቀም እንችላለን ማለት ነው። ከዛ ባሻገር ደግሞ እንደምታየው መኝታ ቤታችን በጣም ሰፊ ነው። አልጋ የትኛውም አልጋ መጠቀም የሚችልበት ሰፊ ስፔስ ነው ያለን ከቁም ሳጥኑ ባሻገር ማለት ነው። እዚህ ጋር ደግሞ ከመኝታ ቤታችን እንግዲህ ወጣ እንዳለን እዚህ ጋር ሰፊ የሆነ ባልከኒ ማግኘት እንችላለን። ለራሱ ለማስተር ቤድሩም ተብሎ የተሰራ ባልከኒ ነው። ስለዚህ ጠዋት ከእንቅልፋቸው እንደተነሱ የጠዋት ፀሐይ ማግኘት ቢፈልጉ፣ ንጹህ አየር ማግኘት ቢፈልጉ ሳሎን መሄድ ሳይጠበቅባቸው እዚህ ጋር ንጹህ አየር ማግኘት የሚችሉበት ነው ማለት ነው። እዚህ ጋር ደግሞ ስንመጣ የማስተር ቤድሩማችን ራሱ የቻለው ማስተር ቤድሩም ይኖረናል ማለት ነው። ስለዚህ ይህንን የራሱ የቻለ የመኝታ ቤታችን ይሆናል ማለት ነው። በጣም ጥሩ። እንግዲህ እንደምታየው ከማስተር ቤድሩማችን በኋላ ይሄኛው ሁለተኛው ቤድሩማችን ይሆናል ማለት ነው። ይሄ መኝታ ቤት እንደምታየው ቅድም ያወራን ነበርና ሁሉም በሚባል ደረጃ እዚህ ቤት ላይ ናቹራል ላይት አላቸው። ሰፋፊ የሆነ ናቹራል ላይት መስኮት ተገጥሞላቸዋል ማግኘት ይችላሉ ማለት ነው። ከዛ ባሻገር ደግሞ ይሄን መኝታ ቤት እንደፈለጉ አድርገው ለልጆች ሊሆን ይችላል፣ ለእንግዳ ሊሆን ይችላል መጠቀም የሚችሉት መኝታ ቤት ይሆናል ማለት ነው። በጣም ጥሩ። እንደምታየው እዚህ ጋር ሁለት መኝታ ቤት እንደመኖሩ ኮመን ባዝሩም ይኖራል ማለት ነው። እዚህ ጋር እንደምታየው እንግዲህ ቤዝሩማችን ሁሉም ሜካኒካል ቬንቲሌሽን አላቸው እንዲሁም ደግሞ ናቹራል ላይትን በደንብ ማግኘት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ይሄኛው ደግሞ እንደምታየው ሶስተኛው መኝታ ቤታችን ይሆናል ማለት ነው። ሶስተኛው መኝታ ቤታችንም በዚህ መልኩ እንደፈለጉ አድርጎ ደንበኞች መጠቀም የሚችሉበት መኝታ ቤት ይሆናል ማለት ነው። ቅድም እንዳልነው ሁሉም በሚባል ደረጃ ናቹራል ላይት አላቸው። ሁሉም ክፍሎች እኛ አፓርትመንት ላይ ናቹራል ላይት በደንብ ማግኘት ይችላሉ። እንግዲህ ቤቱን በሰፊው አብራርተህልናል፣ ምንም አይነት መከልከል ሳይኖረው ማለት ነው። ምናልባት አንድ ሰው እዚህ አካባቢ ላይ ወይ ደግሞ እዚህ የእናንተ ሳይት ላይ ቤት መግዛት
መግዛት ቢያስብ ወይ ደግሞ ቢገዛ ሪተርን ኦን ኢንቨስትመንት ኤክስፔክት ያደርጋልና ምን ያህል ሊሸጠው ይችላል? ምን አይነት ሀሳብ ነው ያለው? አዎ በጣም አሪፍ ጥያቄ ነው። እንግዲህ እንዳጋጣሚ አሁን ያለንበት ቤት ለሪሴል የወጣ ቤት ነው። በጣም ደንበኞቻችን ገዝቶት ከአንድ ዓመት በፊት ገዝቶት በአንድ ዓመት ጊዜ ውስጥ ተረክቦ አሁን ላይ ለሪሴል አውጥቶታል። እንግዲህ እዛኔ ሲገዙት ኦልሞስት ወደ 14 ሚሊዮን ብር ነበር የገዙት። አሁን ላይ ግን 18 ሚሊዮን ብር ሪሴል የወጣበት ሁኔታ ነው ያለው። ስለዚህ በአንድ ዓመት ውስጥ እዚህ ግቢ ላይ ይሄን ያክል ትርፍ ማግኘት የሚችሉበት ሁኔታ ነው ያለው ማለት ነው። ስለ ማከራየት ወይም ሬንታሉን ስናይ ደግሞ ኦልሞስት እዚህ ቡልቡላ አካባቢ ከ120 ሺህ ብር አካባቢ ጀምሮ ነው የሚከራየው። 120 ሺህ ብርና ከዛ በላይ ነው። በተለይ ኮምፓውንድ ግቢ ሲሆን ደግሞ የበለጠ ቫልዩ ከፍ ስለሚል እስከ 120 ሺህ ብር የሚከራይበት ሁኔታ ነው ያለው። ኦኬ ስለዚህ ወራዊ ኪራዩ 120 ሺህ ብር እና ደግሞ በአንድ ዓመት ጊዜ ውስጥ የ4 ሚሊዮን ብር ለውጥ አምጥቷል ነው የምትለኝ? አሁን ላይ ደንበኛችን በ18 ሚሊዮን ብር እዛኔ 14 ሚሊዮን ብር ኢንቨስት አድርጎ ገዝቶ ቤቱን ተረክቦ በዚህ ሁኔታ ላይ ፊኒሺንጉ አጠናቆለት አሁን ላይ 18 ሚሊዮን ብር ሪሴል የወጣበት ሁኔታ ነው ያለው ማለት ነው። በጣም ጥሩ። እንግዲህ ይሄኛው ሳይታችሁ ኦልሬዲ አልቆ አንድ ለሪሴል የቀረበ ቤት መኖሩን ነው የነገርከኝ እና ከዚህ በኋላ ያሉ ቤቶች በምን ያህል ጊዜ ነው የሚረከቡት? የካሬ አማራጫቸው ውስጥ እንዴት ነው? ምናልባትም እንግዲህ ቅድም የጠቀስክልኝ ነገር አለ እዚህ ጋር እንደ ፊድባክ የወሰዳችሁትን አዲሱ ግንባታችሁ ላይ እንደ ማሻሻያ አድርጋችሁ ተጠቅማችኋል። እሱንም ደግሞ በምን መልኩ ነው የምትገልጽልኝ? በጣም አሪፍ። እንግዲህ ቤቶቻችን እንዳየናቸው በዚሁ መልኩ ነው የሚሰሩት። እነዚህም ቤቶች እንግዲህ ለደንበኞቻችን በ6 ወርና በ1 ዓመት ለማስረከብ ነው እየሰራን ያለ ነው። ነገር ግን እነዚህ ቤቶች ከዚህ በፊት ከተለየው ባልከኒ እንዳላቸው ነግሬሃለሁ። ከዛ ባሻገር ደግሞ የካሬ ማሻሻያም ተደርጓል። የካሬ ማሻሻያቸው እነዚህ ቤቶች 130 ካሬ ነበር ባለ 3 መኝታው፣ ባለ 2 መኝታ ደግሞ 107 ካሬ ነበር ከዚህ ሰርተን የምናስረክበው። አሁን ላይ ግን ባለ 2 መኝታው በ110 ካሬና ባለ 3 መኝታው ደግሞ በ133 ካሬ ጥንቅቅ አድርገን በ6 ወርና በ1 ዓመት ጊዜ ውስጥ የምናስረክባቸው ይሆናል ማለት ነው። የ6 ወሮቹ ሰሚ ፊኒሽድ ናቸው። ፊኒሺንጉን ራሳቸው ደንበኞች በፈለጉት መንገድ መስራት የሚችሉት ነው ማለት ነው። እሺ በጣም ጥሩ። እንግዲህ አሁን ለሪሴል የወጣውን ቤት ነው በዚህ መልኩ ለማየት የቻልነው። እናንተ ደግሞ እየሰራችሁ አሁን ላይ ለሽያጭ ያቀረባችሁት ቤት እንዳለ ነግረኛል። እነዚህ ቤቶች ዋጋቸው ከ100% ክፍያ ብንነሳ ዲስካውንት አማራጫቸውስ እንዴት ነው የሚለውን ብትነግረኝ። መልካም እሺ፣ በጣም አሪፍ ጥያቄ ነው የጠየቀኝ። እንግዲህ ዋና ወሳኝ ቦታ ላይ ደርሰናል ብዬ አስባለሁና ዋጋ ስናነሳ እንግዲህ እኛ እንደ ካምፓኒ ቤቶችን እየሸጥን እንገኛለን። በ6 ወርና በ1 ዓመት ጊዜ ውስጥ የሚረከቧቸው ቅድም እንዳለው እንግዲህ የ6 ወሮቹ ሰሚ ፊኒሽድ ናቸው። ፊኒሺንጉ ደንበኞች ራሳቸው በራሳቸው መንገድ እንዲሰሩት ማለት ነውና ፉሊ ፊኒሽድ ደግሞ በ1 ዓመት ጊዜ ውስጥ የምናስረክባቸው ናቸው ማለት ነው። ከመጀመሪያው ከባለ 2 መኝታ ስነሳ በፍሎር አንድ አባወራ ብቻ ነው የሚኖርባቸው ቅድም እንዳለው G+3 እና G+4 ቤቶች ናቸው። ስለዚህ እነዚህ በፍሎር አንድ አባወራ የሚኖርባቸው ቤቶችን ባለ 2 መኝታ ግራውንድ ላይ ብቻ ነው የሚገኘው። ከዛ ባሻገር አንደኛና ሁለተኛ ሶስተኛ ባለ 3 መኝታ ቤቶች ይሆናሉ ማለት ነው። ስለዚህ አንድ ቢልዲንግ ላይ አንድ ባለ 2 መኝታ ቤት ብቻ ነው የሚኖረው ማለት ነው። ወደ ዋጋው ስንመለስ ደግሞ ባለ 2 መኝታ በሰሚ ፊኒሽድ ስናይ ባለ 2 መኝታ ሰሚ ፊኒሽዱ ጠቅላላ ክፍያው 13 ሚሊዮን 530 ሺህ ብር ነው። እንግዲህ እኛ ጋር ባለ 2 መኝታም ጨምሮ ሁሉንም 30% ነው ቅድመ ክፍያ የምናስከፍለው። ባለ 2 መኝታ በሰሚ ፊኒሽድ 30% የሚሆነው 4 ሚሊዮን 59 ሺህ ብር ይሆናል ማለት ነው ቅድመ ክፍያው። ባለ 3 መኝታ ደግሞ ጠቅላላ ክፍያው ወደ 15 ሚሊዮን 960 ሺህ ብር ነው የሚሆነው። ከዛ ባሻገር ደግሞ 30%ን ደግሞ 4 ሚሊዮን 788 ሺህ ብር ይሆናል ማለት ነው። የፉሊ ፊኒሽዶቹ ዋጋ ስናይ ደግሞ ያው ለደንበኞቻችን ፉሊ ፊኒሽዶቹ ጥንቅቅ አድርገን ሙሉ በሙሉ ጨርሰን ነው የምናስረክባቸው። እነዚህም ቤቶች እንግዲህ ባለ 2 መኝታው ስናይ 14 ሚሊዮን 894 ሺህ ብር ነው። ከ30% ቅድመ ክፍያ ጀምሮ ደንበኞች እንደሚከፍሉ ነግሬህ ነበረ ቅድም። ስለዚህ 30% የሚሆነው ደግሞ 4 ሚሊዮን 468 ሺህ 200 ብር ይሆናል ማለት ነው። የባለ 3 መኝታ ጠቅላላ ክፍያ ደግሞ 16 ሚሊዮን 944 ሺህ ብር ሲሆን 30%ን ደግሞ 5 ሚሊዮን 83 ሺህ 200 ብር መክፈል ይጠበቅባቸዋል ማለት ነው። እሺ በጣም ጥሩ። እንግዲህ አሁን የነገርከኝ ጠቅላላ ዋጋ ለሰሚ ፊኒሽድም ለፉሊ ፊኒሽድም ጠቅላላውንም 30%ንም ለመረዳት ችያለሁ። ምናልባት እንግዲህ አሁን ያለንበት ወቅት የበዓል ወቅት እንደመሆኑ ያደረጋችሁት ዲስካውንት ካለ? አዎ እንግዲህ የመጣችሁበትም ሰዓት አሁን ላይ የበዓል ወቅት ነው። አሁን ላይ እኛም በካምፓኒያችን ዲስካውንት የወጣበት ሰዓት ነው ያለው። እንግዲህ ጠቅላላ ክፍያ ለሚከፍሉ ደንበኞቻችን ከ3% እስከ 6% የሚደርስ ዲስካውንት ያወጣንበት ሁኔታ ነው ያለው። ያ ማለትም እስከ 1 ሚሊዮን ብር የሚደርስ ዲስካውንት ላይ ነው ያለ ነው ከጠቅላላ ዋጋው ላይ ማለት ነው። በጣም ጥሩ። እንግዲህ የሆነ ሰው ቤት ሲገዛ ቤቱን ብቻ ሳይሆን አካባቢውንም አብሮ ስለሚያስብ አንድ ሰው እናንተ ጋር እዚህ ቤት ቢገዛ እንደ አካባቢው ሊጠቀም ይችላል የምትላቸው መሰረተ ልማቶች ምን ምንድን ናቸው? ሲቀጥል ደግሞ ራሱ
ኮምፓውንድ ውስጥ እንደ አሚኒቲ ድርጅቱ ያዘጋጃቸው መሰረታዊ የሆኑ ነገሮች ምንድን ናቸው? እሺ እንግዲህ አሚኒቲዎችን ስናነሳ አጠቃላይ እንደ ቡልቡላ በጣም ተፈላጊ ከሆኑ ሰፈሮች አንዷ ናት። ከቅርብ ጊዜ ጀምሮ ነዋሪዎችም እንዲሁም ለኢንቨስትመንትም በጣም ተመራጭ ከሆኑ አካባቢዎች አንዷ ናት። ምክንያቱም ለቦሌ ኤርፖርት በ5 ደቂቃ ብቻ ርቀት የምትገኝ በቅርብ ላይ የምትገኝ ከተማ ናት። ስለዚህ እዚህ ቦታ ላይ ደግሞ አፓርትመንት ቤቶችን ስንገነባ በዙሪያው በጣም አሚኒቲዎችን የያዘ ነው። ቤተክርስቲያኖች ሊሆን ይችላል፣ መስጂዶችን ሊሆን ይችላል፣ የሃይማኖት ቦታዎችን ማለት ነው። እንዲሁም ደግሞ ቡልቡላ ፓርክን ማየት እንችላለን። የከተማችን ትልቅ ፓርክ ነው ቡልቡላ ፓርክ። እዚሁ ከኮምፓውንድ አፓርትመንታችን ጀርባ ይገኛል ማለት ነው። በዙሪያው ኢንተርናሽናልም ትምህርት ቤቶች ያሉበት ሁኔታ ያለው እዚህ በቅርብ ርቀት ላይ። ስለዚህ በዙሪያው ያሉ አሚኒቲዎች ይህንን ይመስላሉ። ወደ ኮምፓውንድ አፓርትመንታችን ውስጥ ወደሚገኙ አሚኒቲዎች ስንገባ ደግሞ እንግዲህ ኮምፓውንድ አፓርትመንታችን 60 ሺህ ካሬ ላይ ያረፈ ነው ብለናል እና 60 ሺህ ካሬ ላይ እንደማረፉ ደግሞ ብዙም ክራውድ የሚኖርበት አይደለም። ምክንያቱም በፍሎር አንድ አባወራ ብቻ የሚኖሩባቸው G+3 እና G+4 አፓርትመንቶች መሀል ላይ በጣም ጥቂት ናቸው። ከዛ ውጭ ግን በዙሪያቸው የተገበቡት በቪላ ቤትና በታውን ሃውሶች ናቸው ማለት ነው። ታውን ሃውሶቹ 180 ካሬ ላይ ያረፉ እንዲሁም ደግሞ ቪላ ቤቶቹ ደግሞ 370 ካሬ ላይ ያረፉ እነዚህም ቤቶች ይገኙበታል። ስለዚህ በጣም ጥቂት ቦታ ላይ ነው አፓርትመንቶች ያረፉት። ምንም አይነት ክራውድ አይኖርም ማለት ነውና ሌላው ደግሞ አሚኒቲ እዚህ አፓርትመንት ላይ ሲኖሩ ራሱ ያካተታቸው አፓርትመንቱ አሉ። እነሱም ፓርኪንግ፣ የልጆች መጫወቻ ቦታ፣ ዎኪንግ ኤሪያዎች፣ የሳይክል መንጃ ቦታዎችን ጨምሮ ፉትሳሎችን ጨምሮ አጠቃላይ አሚኒቲዎችን የያዘ አፓርትመንት ነው ማለት ነው። እሺ እንግዲህ በጣም ጥሩ ጊዜ ነበረን። አሁን ደግሞ ቅድም አሻሽለን ሰርተናል ያልከኝን የባልከኒውንና የካሬውን ሁኔታ ሳይቱ ጋር ደርሰን ማየት ብንችል መልካም እንችላለን። እዚሁ ግቢ ውስጥ ነው። ስለዚህ ወጣ ብለን በደንብ ማየት እንችላለን ማለት ነው። ባልከኒ ያላቸው ያልኩ ቤቶች ናቸው። እነዚህ ቤቶች ላለፉት 3 ወራት የሸጥናቸው ቤቶች ናቸው። ለደንበኞቻችን በ6 ወር ጊዜ ውስጥ በፉሊ ፊኒሽ ለማስረከብ እየሰራን ያለንበት ሁኔታ ነው ያለው። እነዚህ ቤቶች ላይ ነው እንግዲህ የካሬ ማሻሻያና የባልከኒ ማሻሻያ የተደረገው ማለት ነው። በፉሊ ፊኒሽ ሰርተን ለማስረከብ ያሰብናቸው ቤቶች ናቸው። ቀጣይ ደግሞ የሚኖሩት ቤቶቻችን ደግሞ እንዲሁ በፉሊ ፊኒሽ እና በሰሚ ፊኒሽ የምናስረክብ ይሆናል። ሁለት አይነት አማራጭ ማለት ነው። በጣም ጥሩ። እነዚህ ቤቶች በምን ያህል ጊዜ ነው የምታስረክቡት ማለት ነው? እነዚህ ቤቶች ኦልሬዲ ተሽጠው ለደንበኞች ለመረከብ 3 ወር ጊዜ ብቻ የቀራቸው ቤቶች ናቸው። ነገር ግን ቀሪዎቹ ቤቶች ቅድም እንዳልኩ ማስረከቢያ ጊዜያቸው በ6 ወርና በ1 ዓመት ጊዜ ውስጥ ነው የምናስረክበው። ሰሚ ፊኒሽቶቹ በ6 ወር ጊዜ ውስጥ አስረክበናቸው ደንበኞች በፈለጉት መንገድ መስራት ይችላሉ ማለት ነው። በፉሊ ፊኒሽ ሲሆን ደግሞ በ1 ዓመት ጊዜ ውስጥ ብቻ ጥንቅቅ አድርገን ሙሉ በሙሉ ፊኒሺንጉን ሰርተን የምናስረክባቸው ይሆናል ማለት ነው። በጣም ጥሩ። እንግዲህ በጣም ብዙ በሚባል ደረጃ ሀገራችን ውስጥ የሪል ስቴት አልሚዎች አሉ። እናም ደግሞ እኛም በተለያዩ ሪል ስቴቶች ላይ በሳምንት አንዴ እየዞርን የምንቃኘው ነገር ስላለ ቤተሰቦቻችንም ደግሞ በሀሳብ ደረጃ እንደ ኮሜንት የሚያቀርቡልን ብዙ ሪል ስቴቶች ባሉት ጊዜ አያስረክቡም የሚል ነው። እናንተ እነዚህም ቤቶች አሁን ባላችሁት መልኩ በ3 ወር በ6 ወር እና በ1 ዓመት ለማስረከባችሁ ምንድን ነው ዋስትናችሁ? በጣም አሪፍ ጥያቄ ነው። እንግዲህ ዴሊቨሪ ታይም ሲባል ለደንበኞች በጣም ወሳኙ ነገር ነውና በ3 ወር ያልኩ ምናልባት እነዚህ ቤቶች ለደንበኞች ሽጠንላቸው ካለፉት 3 ወራት ውስጥ በ6 ወር ውስጥ ጊዜ ለመረከብ እየሰራናቸው ያሉ ቤቶች ናቸው። ነገር ግን በ6 ወርና በ1 ዓመት ያልኩ ቤቶች ደግሞ አሁን ላይ ለማስረከብ እየሰራ ነው። እንግዲህ እንዴት በጊዜው ታስረክባላችሁ ለሚለው ጥያቄ ነው የማሳየው። እዚህ ኮምፓውንድ አፓርትመንት ውስጥ ላለፉት 2 ዓመታት ስናስረክብ ቆይተናል። በ6 ወርና በ1 ዓመት ስናስረክባቸው ነበር ለደንበኞች። ያ ማለት ክፍያ ከከፈሉበት ወይም ቅድመ ክፍያ ከከፈሉት ወይም ሙሉ ክፍያ ከከፈሉበት እስከ 6 ወር ወይም እስከ 1 ዓመት ባለው ጊዜ ውስጥ ማለት ነውና እንግዲህ ኦልሞስት 80% የሚሆነውና ከዛ በላይ የሚሆኑ ቤት ሰርተን ለደንበኞቻችን አስረክበን በአብዛኞቹ እየኖሩበት ይገኛሉ። ቪላ ቤቶችንም እንዲሁም ታውን ሃውሶችንም ጨምሮ ማለት ነውና ከዛ ባሻገር ካምፓኒያችን እዚህ ጋር ብራንዲንግ ነው እየገነባ ያለው። ስለዚህ እዚህ ጋር ባለው ነገር ደንበኞች ወደፊት በጣም ብዙ ሳይቶች የታዘቡ ሳይቶች አሉ። ብዙ ሳይቶች አሁን ላይ ላውንች አልተደረጉ ቅድም እንዳልኩ ወደፊት 80% እና ከዛ በላይ ሲደርሱ ላውንች የሚደረጉ ሳይቶች አሉ። ስለዚህ ለነዛ ሳይቶች እዚህ ጋር እንደ ብራንዲንግም ጨምሮ ነው ካምፓኒያችን እየሰራ የሚገኘው ማለት ነው። በጣም ጥሩ። እሺ እንግዲህ ባልከኝ መሰረት ይህን ታይሚንጋችሁን የምትጠብቁ ከሆነና ለደንበኛ ታማኝ ከሆናችሁ እንዳልከውን ብራንዲንግ መገንባት የምትችሉበት ሁኔታ እድላችሁ በጣም ሰፊ ነው ብዬ አምናለሁ። እኔም እንደ አንድ የፕሮግራም አዘጋጅ በተደጋጋሚ ይህንን ኮሜንት ለተለያዩ ሪል ስቴቶች ስሰጥ ነበር፣ እንደ ሚዲያችን ስናቀርብ ነበርና ይህንን ደግሞ አሁን ባላችሁት መልኩ ከእናንተ የምንጠብቅ ነው የሚሆነው። ራስህ መግለጽ የምትፈልገው ማጠቃለያ ሀሳብ ካለ እሱን ሀሳብን ትጠቅስልንና ፕሮግራማችንን የምናጠቃልል ይሆናል። እሺ፣ አመሰግናለሁ። አክብራችሁን ስለመጣችሁ በጣም አመሰግናለሁ በመጀመሪያ። ነገር
ነገር ግን ለደንበኞቻችን ማስተላለፍ የምፈልገው መልእክት ቢኖር ያው ቡልቡላ ከጊዜ ወደ ጊዜ በጣም ተወዳጅ ከሆኑ ሰፈሮች መካከል አንዷ ናትና እዚህ ጋር ደግሞ ኮምፓወር አፓርትመንት የገነባን ነው 60 ሺህ ካሬ ላይ ያረፈ ነው። ለዛውም G+3 ሆኖ G+4 ሆኖ በፍሎር አንድ አባወራ ብቻ የሚኖርባቸው ቤቶች ናቸው ቅድም እንዳልኩና ይሄ ድል ካመለጣቸው ደግሞ የማያገኙት ከተማችን ላይ አፓርትመንት ሊኖር ይችላል። ነገር ግን በዚህ ደረጃ በፍሎር አንድ አባወራ ኮምፓወር አፓርትመንት እንዲሁም G+ እና G+4 ክራውድ የማይበዛበት ቡልቡላ ላይ ማግኘት ቀላል አይደለምና ይሄን እድል እንዲጠቀሙበት እንደ ኢንቨስትመንትም እንደ መኖሪያ ማድረግ ስለሚችሉ ለደንበኞቻችን መልእክት ማስተላለፍ እፈልጋለሁ። በመጨረሻም በድጋሚ እናንተን ማመስገን እፈልጋለሁ። እኛም መርጣችሁ ስለጎበኛችሁን በጣም የሚገርም ቆይታ ነበርን። አመሰግናለሁ። እሺ እንግዲህ በስተመጨረሻም እናንተን ደውለው እኛ ያላነሳናቸው ጥያቄዎች ሊኖሩ ስለሚችሉ እነዛን ጥያቄዎች ለመጠየቅ ለሚፈልጉ ቤተሰቦቻችን አድራሻችሁንና ስልክ ቁጥራችሁን ማግኘት ብንችል በጣም አሪፍ። እንግዲህ ስልክ ቁጥራችን ከስክሪኑ ከስር ይገኛል። በዛ መደወል በቀጥታ መስመር ሊያገኙ ይችላሉ። በተጨማሪም በዋትስአፕ እንዲሁም በቴሌግራም በመልእክትም በቮይስም በፈለጉት አማራጭ ሊያገኙ ይችላሉ ማለት ነው። በጣም ጥሩ። ከልብ እናመሰግናለን። በጣም እናመሰግናለን።